ማሬ ጥሩነት አንዴ አይታችሁ በማግስቱ 2 ሰዓት ቆይቶ ሲታይ ነው እንጂ ወዲያው ከሆነ የሚቆጥር አይመስለኝም። ኃይልን 2 ሰዓት አይቆጥርም። አሁን አንድ ቪዲዮ አይተሻል አይደለ? ከዚያ ደግሞ ስትታይና በ20 ደቂቃ ልዩነት ስትገቢ ማስታወቂያ ያመጣልሻል። እባሽ ደጋግሞ ማስታወቂያ ሰኒዬ ማለት ነው። ሰኒ ወይ እስቲ አንቺ ንገሪያቸው፣ አንቺንም ስለሚሰሙት ከሃና ጋር ሁኑና እንደዚህ አይነት ቪዲዮ ሲለቀቅ ቆርጠው እንዳመጡ ቶሎ ማለት ነው። ታይቶ ሳይጨርስ ነው ቆርጦ እኮ ማምጣቱ እኮ ያምጡ፣ ግን በሙዚቃ ያድርጉ። በድምጽ ሳይሆን በሙዚቃ ቢያደርጉ ችግር የለም እኮ፣ ግን በድምጽ ሲያመጡ ነው የሚደብረው። ልጅቷን ወይ ሼርና በኢንቦክስ ወይ በቼም አይሰሩም እኮ እነሱ አይሰሙም። እኔ አምጥቼ መላቅም በድምጽ አምጥቼ መላቅም እኔ በእንትን ነው ሙዚቃ ነው ቢያመጣው እኛም እንደዚያው አሉ ሻው የተመፈልካለ ነው በድምጽ ታምጡ እየተባላችሁ ነው ጋይዝ። እዚህ 62 ሰው አላችሁ፣ እዛ ውስጥ ልትኖሩ ትችላላችሁ። በድምጽ ሳይሆን ሙዚቃ አድርጉባትና የሃይሚ ዩቲዩብ በሉ ወይ ብሩኬ ላይ ከለቀቀ ብሩኬ ዩቲዩብ በሉና ከዛ እዛ ይሄዱ ፓርቲቱ አምጪ ፓርቲትሪ አምጪ እየተባልሽ እንዳታመጪ። አንቺ አይደለሽ የሚሰረሽው፣ እነሱ ለፍቶ ነው የሰሩት። እግዚአብሔር ወይ ቶክቶክሽ ይጠፋም ይችላል ምናምን። እነሱ ግን እግዚአብሔርን ብዙ ዋጋ የከፍሎት ነው የሚያመጡት ይሄ ቪዲዮ። አንዬና አንቺ አንተኑ ሆኑና ማለት ነው እንደዛ አድርጉ። አንዬ ማለት ነው አሁን ያመጣሽው ሀሳብ ጥሩ ስለሆነ እንደዛ አድርጉ። እኔ አይሰሙሽም እኮ ችግሩስ እኮ ኧረ እግዚአብሔርን አልሰሙሽም። እኔ አሁን እኮ ፎቶ አትቁረጡ ሰውነት ተዘቅዝቁ ብዬ እምቢ ስላሉኝ ብሎክ አድርጌ ነው የወጣችሁ። አልፈልጋችሁ ደግሞ ማነው ዘቀዘቁ? ማሬ የኛ ልጆች ናቸው። እኔ ከነ ያኔ እኮ እና ካረን ሩታ ጋር እየተዘቀዘቁ ነበር። እኔ ብሎክ ነው አደረኳቸው። አልፈልጋችሁ ዝም ብዬ ነገር ነው ያልፈልግም። አታድርጉ ተባለ እያደረጉ ከሆነ እኔ ምን ይሰረኛል? እኔ ጋር ብሎክ ይደረግ ማለት ነው። ሀና አንድ ነገር ልንገርሽ፣ በቁጣ አይደለም በጸባይ ይዛችሁ ማለት ነው። ሰኒም ሀኒዬም እሙዬም እንደዛው በጸባይ ሲሆን ይተዋሉ፣ ችግር የለውም። ሰው ሲቆጣ ነው ወደ ሌላ መንገድ የሚሄደው። ኧረ አንቺ ደግሞ ከየት ነው? ከዚሁ ነው። እነሱ ሽሩል እንድናደርጋት ነው እንደ እነሱ እኮ ከየት ነው ያልሽው? አመጣኩሽና እንዴ አሁን በራሷ ከየት ነው እናንዬ ከየት ነው በቁጣ አይደለም እያለች ትመክረናለች። እንደዚህ እኮ እየሰሙ እኮ ነው። እዚህ ንገር አንቺን እኮ አይደለም። አይ እንደዛ ስታደርጉ እንደዛ አድርጓቸው ለማለት ነው። አውቃለሁ እኮ እግዚአብሔርን አውቃለሁ። እየቀለድኩ ነው። ግን ምን መሰላችሁ አይሰሙም እኮ የምር። አንቺ ደግሞ በአሁኑ ሰዓት እኮ እንኳን ብሔረሰቡንና የእናትሽ ልጅ እኮ አትሰማም ማሬ። ከምንም በላይ የብሩክና የሃይሚዬ እይታ ጥሩ ነው በዚህ ሰዓት ማለት ነው። አይባልም ላ አይተ ዝም ነው የሚባለው። እሺ አይባልም። ዝም ነው አይተ ማሻአላ ብለሽ ዝም ነው ማለት ያለብሽ። አይወራም ስታወሪ እንትን ብዙ ነገር አለ። ገባሽ? እሙዬ ስላስገባሽኝ አመሰግናለሁ። ሰላም ወስነሻል መውጣት ወስነሽ ነው። ታስኪ አያስፈልግሽም። እነሱ ልታወራ ገብታ እናንተ ዝም አላችሁ። ስለዛ እሱ ናንዬ ይኸውልሽ እንገባና በየቤቱ እንዲነግሯቸው እናደርጋለን። እግዚአብሔርን አይዞሽ አብሽር። ማርያምን በጣም እኔ እኮ በጣም ተናደድኩኝ። እሺ እኔ ከሚገርምሽ ነገር ቪዲዮ በለቀቁ ቁጥር እኔ አላይም፣ እግዚአብሔርን አላይም። ቪዋቸውን እጃ ላይ በጣም ስለምናደድ ያው ያናድዳል። እሙዬ ታውቃለች እኮ እሙዬ ታውቂያለሽ አይደል? እኔ በእናትሽ አትይው እላታለሁ። ከእሙዬ ጋር እያወራራሁ አትይው አትንገሪኝ እላታለሁ። እሳቀቃለሁ በጣም። ትናንትና እየተወራ ነበረ ነው ትናንትና ሚሚ ቤትም እየተወራ ነበረ። ጥሩ ነው። እኔ ቤት ብታይ እኮ ናንዬ ትሰሚያለሽ፣ ከስር ይሆናል። ሁልጊዜ እንደጨውኩ ነው ሁልጊዜ። ያው አንቺማ እየለፋሽ እኮ ነው አውቃለሁ። አይ
አስገቡት። እንደዚህ በጥሩ ሲመጡ ሰፖርት ማድረግ በኮመንት ማበረታታት ነው እንጂ ጭራሽ እነሱን ተስፋ የሚያስቆርጥ እይታቸውን የሚገል ነገር ከማድረግ መቆጠብ የኛ ድርሻ ነው። ይሄ ሰላም ዋሉልኝ። በጣም እሺ ናንዬ፣ እኔ ቆንጆ ተባረኪ። እግዚአብሔር አንቺ ጋር አንቺ አይነት ያብዛልን የኔ ቆንጆ። አሜን እናት አሜን። እግዚአብሔር አንቺ ጋር ይሁን። መልካሙ ነው ይሁንልሽ። እሺ ቀን በቀን ይሁንልሽ። አመሰግናለሁ። አሜን። ለሁላችን አማራውን አስገቢያት። አማራን ነው አማራን አስገቢያት። እኔን አይታ እየመጣች ነው። እሺ ቆይ እንደገና እንትን ባይባት ኢንቫይት አድርግ። ለምን ነቅለሽ ወጣሽ? ይንቀልሽ የሚነቅልሽ እና የጫቱ ነገር አሁን ያስቀኝ። እንዲህ አለ ሀብቴ ምኑ ነው የሚበላው አለ። ይቺ ናት ለዚህ ነው እንዲሁ ሰው ሁላ የሚሯሯጠው አለች። እውነቷን እኮ ነው። ሀይሚታ እኔ ያሳቀኝ የኮሜንት ነገር ነው። ነገ ደግሞ ምን ይዘሽ ትመጪ ይላሉ ደግሞ የሚያስቅ መዳብ አስደብራለ ነበር። ዘናራሽን ሀይል ይታየቀጥበት እንዴ ከና አብሪሽ ጋር እኮ በምሰራ ሰዓት ደሳስ የሚል ፍራንክ እኮ ነው እነሱ ቤት ያለ ፍራንክ። አዎ ሩታና ሀይሚ እየተፈራረቁ ነበረ። አንድ ቀን ደግሞ አስጨፍረዋል። ፍራንክ እኮ ከኤፍሬም ነገር ነበር እንዴ ጋሽዬን ራሱ ፍራንክ ሲያረጓቸው ይሄን ፍራንክ ከኤፍሬም ጋር ሰርተዋለች። እኔ ደግሞ በህይወት ያስቆኝ የሚያቆየ ዛሬና ሀይሚ ጋር ሱፍ ሩታ ጋር ሱፍ ለብሰው የሰሩት የሆነ ጊዜ ደግሞ የኤፍሬም ሱሪ ላይ የለውዝ ቅቤ ቀብታ አቃረክ ብላ አልኖርበት ደግሞ አንድ ቀን ደግሞ እንትናል ኤፍሬምንና አብርሃምን ሙቤን አድርገው ደግሞ እንትን ብለዋል። አስፋልት ላይ እንጀራ እየበሉ ኧረ ኤፍሬምና አብሪሽን እብድ ልካ ኤፍሬምን ያሯሯጥ። አዎ ልጁን እብድ አስመስላ ወይኔ ዘንድሮ ቪዲዮ በጣም ነው በሳቅ የሚገለው። ኤፍሬም ጓዳ ተደብቆ ሀይሚና ሩትዬ ደግሞ አንድ ላይ ሆነው ሱፍ ለብሰው የሰሩት 30 ነው ምናምን 30,000 ነው ምናምን ነው ላይክ ያለው። ከዚያ 1 ሚሊዮን በላይ ነው እንትን ያለው አራይ ላይ ይወጣ እንትና ራሱ ይሄ ማነው ስሙ ሙስሊሙ ልጅ ረሙ ራሱ የሚሰራው ፍራንክ እኮ በስመ አብ ሙቤሳ አስተውታለሁ። ሙቤሳ ገበያ ውስጥ ሁሉ እየሄደ ፍራንክ ያደርጋሉ እኮ እሱ። አሁን ጠብቁ ቆይ ሀብንም ጨምሮ ነው ደግሞ ብሩኬ ፍራንክ የሚያደርጋቸው። የዛሬውማ ጭራሽ ነው መልሹ ሀብ ነው እንጂ እኔ የለሁበትም ይላል። ዝሜ ልንገርሽ የኔ ወድ ሳምዲና ልንገርሽ የዛሬውማ ጭራሽ በቁም የሚጥል ነው የሚሆነው። ምርጥ ድራማ ነው እባክሽ። አንድ ጊዜ ራሱ ሳክራ ያደረገችው ፍራንክ እኮ በስመ አብ ያን እኮ በረሌ ወጥቷል። አይታችሁታል? በጣም ይወጣው ያን ቪዲዮ 28,000 ነው ምናምን። ያ ግን እኔ የሚያስጠላኝ በመሀላቸው የሚገባ ሰው ነው ደሜ የሚያፈራው።
እኔ የምናደደው ምን እንደሆነ ነገሮች በመሀላቸው ማለት ነው። በቀደም የሆነ ቦታ ግን እየሄድኩኝ እግዚአብሔርን ተቀምጠው እነዚህ ልጆች ስወዳቸው የሚል ነው